ሰጥቶ ስራ ቢጀምሩ አሪፍ ነው። ግን የሆነ ድንገት ዱብዳ ያወጣል። ሰጥተው ማስራለ ይሄማ ከሆነ ምን ስራ ሰሩ? ስራ ነው ብሎ ግዴታ ቪዲዮ መስራት አለባቸው አይደለም። እንደዛ እኮ አይደለም አይባልም። አኬድ እየተራው የሆነ ያስፈራል። እንደዛ አይደረግም። እናንተ የምትወዷቸው ወዳጅና ጠላቶቻቸው አንደኛ ነገር በዚህ አጋጣሚ እነሱም የለዩበት ነው። ምናምን አሁን ብዙ እኮ አንድ የሆነ ገባሽ ሚሚ ማለት ነው። በጣም ብዙዎቹ አንድ የሆኑ ነው። እግዚአብሔር ይመስገን። ግን የሆነ ግራ የሚያጋባ ነገር ሲኖርባቸው ደግሞ በአንድ ጎን ይሆናሉ። አሁን አንድ ጎን እየሆኑ ነው ያለው። ትናንትናና ከትላንት ወዲያ ሰሞኑ እንዳለ አንድ ሆኗል። በጣም ደስ የሚል ወደንስ እየሆኑ ነበረ። ዛሬ ግን እየተበታተነ ነው። እንዲህ ባይሆኑስ? ቆይ መበታተኑ ምን አዩና ነው? ምንም ልዩነት የለውም እኮ ከትናንትናና ከዛሬ ምንም። አሁን እኮ ይሄኔ ሆዷ ስላሳየች ነው። ሆዷ ግን ያሳየችው ፓርት ማለት ነው። እግዚአብሔርን ቀርባችሁ በደንብ አድርጋችሁ ቀርባችሁ ውሻ ሚያክ እንደምን ልበል ደግሞ ዶክተር ወራሱ ተደስቶ ነው የመጣው። አይደለም እሱ ሚሚ ማለት ነው። ምርመራ የለም ሚሚ 3 ወር 2 ወር ያናክል እኮ ነው እሱ ቆየ እኮ ምርመራ ላይ እዛው ቦታ ላይ እኮ ቆየ። 6 ወር የሚያክል እኮ በአንዴ ነው የሚታየው። እንዴት ሆኖ ነው እኮ ያሻው ነው ገዛኛው እንትን እኮ ያሻት እኮ ነው ቆዷል እንደማማሲያ እኮ ያማሰለው ዝምታውስ ደግሞ ነገ ሌላ አጀንዳ ይዞ እንደሚመጣ ዝም በሉ። አመት ባደርሰዋል ነገሩ እስከ አመት ባል ይቋጨችላል ቢቋጫል። በትዕግስት ጠብቁ ይስሩበት። የሚለወጡበት ነገር ከሆነ ቢያንስ እስከ አመት ባል አሁን ሃይሚ ማለት ሃይሚ አሁን 8 ገብታለችና ቻናሏ ፖስቱ በቃ خلاص ዶላር ነው ይስሩ ዶላር ነው እና ችግር የለውም እኮ ሌላኛው ነው ልብ የሚሰብሩ ሰዎች ስላሉ ነው። ችግር የለውም። አንድነታችሁ አይለያችሁ። አንድነታችሁ ልንገራችሁ ስሙ። ህዝቡ ማለት ነው የሚጫጫ ቦታ ነው የሚፈልገው። ቪዋቸው ራሱ ይውት የትና የት ነው እንዴ? ቀላ አያችሁ አይደል እንዴ? እናንተ ናችሁ እንደዚህ ያደረጋት። በፍቅር ሲመጡ በቃ ቪዮ የለውም ምንም ነገር የለውም። ስድብ ብቻ። አንድ ነገር ልናገራችሁ። የዛሬ 3 ወር የዛሬ 2 ወር የተሰራ ቪዲዮ ሄዳችሁ ይውት። ላይክ አርጉ፣ ሼር አርጉ፣ ኮፒ ሊንክ አርጉ። ቤታቸው ምንም ያለፈ ቪዲዮ እያያችሁ ፈታ በሉ። እኛ የአራት ልጆቹን እንጠብቃለን። የምን ልጅ ነው ከዚህ እኔ ግን የሚገርመኝ እስካሁን ድረስ እኮ ማርያምም እመቤትም ብሩክ አልማለኝ የትም ቦታ ላይ ማለት ነው። እኔ እኮ ለዛ ነው ሁሉም እየማሉ አይደለም። እውነት እኮ ቢሆን እግዚአብሔር እኔ ማለት ነው ብሩክ እመቤትን ካለ ተስፋ ይቆርጣል። እመቤትን አይልም ስራ ነው። ደግሞ መንገድ ክፈችለት ብርቱካን። ኧረ ተይ ሰላም ስጭን። ስሙኝማ ትላንትና ጨርቅ ነው ስላለ ነው ዛሬ አልትራሳውንድ ተደረገ። እነሱ ማለት እንግዲህ አከከቡ ትላንትናው ጨርቅ የዛሬው ደግሞ ይሄ ምርመራ ሲባል ዛሬ አልትራሳውንድን አመጡ። እንትን ይሄ ዲጂታል አይደለ? ስሙ እኔ የሩታን አይቻለሁ እኮ እናንተ ቡጥጥ የሆነች ቁጥ ብላ ትቀመጣለች። አሁን አለ ወልይ ስላሴዎች ገታዎች አንቺ ተንኮለኛ ትዕግስት ስጠን በሉ። በቃ ዝም ብላችሁ እኛን ትዕግስት ይስጠን በሉ። ለራሳችሁ ቻናላቸውን ሼር እያደረግን በፊቱን ይውላቸው። በቃ በፊቱን ይውላቸው እንዴ በቃ እንግዲህ እግዚአብሔር አምላክ አይለያቸው። አሜን። ሰላም ሁኑልኝ። ቸር ወሬ ያሰማን መድኃኒዓለም። አሜን። ሰላም ፍቅራቸውን ያምጣልን ፈጣሪ። እሺ ደህና ደሩ። እሺ እናመሰግናለን። እንወድሻለን። እግዚአብሔር ይስጥልን። እግዚአብሔር ያስጥልን። ዱባይ ኧረ ተይ ግን ተይ ቤተ ዱባይ የምትለውን ስሟት ከታች እምብርት የሌለው እርግዝና። ኧረ ለእያንዳንዳቸው የምትሰሩት ነገር ኧረ በስመ አብ። እኔ ጨረቃ እየስምኝ እኔ ምላችሁ ይኸውላችሁ
አይዲያ ማለት ነው ብያሰብ አንዲ ስሜትሽ ላይ እኔ የምልሽ እንዴት ትደማመጣላችሁ? እዚህ ጋር እኮ እስኪ ሂዱና ዩቱብ ላይ ለእያንዳንዳችሁ እኮ ሱቅ ነው የሚመስለው እኮ ስታወት። ተረጋጉና ስሙኝማ፣ ስሙኝ አንዴ ብቻ አንዴ ማለት ነው። እሺ ቀጤ ቶሎ ብለሽ የተመታች። እሺ ቆይ የኛ ስራ ለምን ይሰራሉ? እኛ ምን ሰጠው አይዲያ ለምን ትሰራላችሁ? እኔ የምለው ቤቲ እዚህ ገብታ ነበረ፣ ግን ሄዳ ልብ ቀርጽ ሰጥታ ላይክ አድርጋ ወጥታለች። እኔ አይቼሻለሁ። እሺ ያየሁሽ ቦታ አይቼሻለሁ። ማን የገባ ማናት ላይ የልጅቷ ላይ ገብታ ማርያም አድርጋ እግዚአብሔርን በውስጥ ይሄ ልብ ቅርጽ አለ አይደለም? በውስጥ ምትልኩት ሌላ የሃይሚ አሁን በውስጥ ምን ልከው አለ እንትኑ አለ ቪዲዮ አለ እዛ ላይ ሰጥታታለች። ልብ ቅርጽ ሰጥታታለች። ማን ነው የሰጠው? ቤቲ እዚህ ውስጥ ነበረች። ቤቲ እችታለች እኮ አሁን ቤቲ አይደለም ሌላ ቤት ያስገብታ ወጣለች። አሁን ዛሬ ሰራች እንዴ? ዛሬ እኮ አልሰራችም። እኔ በለቀቀችው ቪዲዮ ላይ ግን ሄዳችሁ የእሷን እንትን ቻናሏን ፎሎ የምታደርጉ ሰዎች መቤቴን ይሄ ከንትኑ አይሻልም። በጣም ነው እኔ አዝኜብሻለሁ ቤቲ፣ አይቼሻለሁ። አንዴ ድምፅ አንዴ ይቅርታ ዘርፊ አመሰግናለሁ። ቤት የምትባይዋ እኔ እዚህ ቤት ሁለተኛ እንድትገባ ሚሚ እኔ አውቃታለሁ። ቆይ ምን ሆነ? እኔ አውቃታለሁኝ። ስሟን ቀይራ እኮ ነው ጥሩ ሆና የመጣችው እንጂ በፊት እኮ ብሩኬና አይሰሩ ነው የሰራችው። አውቃታለሁ እኔ ማርያምን እና ዝም አላችኋት። የፍፄ ፎቶ አለው ከጎን የፍፄ ፎቶ አለ። ልጅቷ ጋር ከፈለሽ ሄደሽ ማየት ትችያለሽ። ቤት ቆይ ስምሽን ቀይረሽ ብያታለሁ እኔ ቅድም ተጣልተናል። ኧረ አባሬት ወደዛ ገዳፊ ሆንሽ እንደ ብያታለሁ። እናቃታለሁ ማሌ እዚች ላይ አደረሻት ነው። እግዚአብሔር እናንተ የሚያዳምጡ ብዙ ስላለ ማለት ነው። አንዳንዳቸው የምን መልዕክት አስተላለፉ ስራ ነው ብላችሁ ቢያንስ እንዲጽናኑ ሰዎቹ ማለት ነው። ዩቲዩብ ላይ ብዙ ሰው እናንተን ያዳምጣሉ። እኔ ላስተላልፍና ወደ ስራ ስለምገባ ማለት ነው። አዎ አንቺ የኔ እናት አስተላልፍ። የኔዎች ድምጼ ይሰማል። እኔ ሳይላንት ላድርግላችሁ። ማሽን የጮኸ ነው። አንቺ ዱት አርጉ፣ ሁላችሁም ኑት አርጉና እንደ መልእክት ላስተላልፍ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ከላይም ከገስትም ከታችም ያላችሁ የጨረቃ ፋሚሊ ሁላችሁም በአጠቃላይ እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እኔ ለራሴ ደህና ነኝ አልሐምዱሊላህ። የኔ ውድ እህቶች ይሄ መዘቃዘቁ እሱ ይሰራል ብሩክ ይሄን ተሰራ ባሌን አላምነውም ወንድሜን አላምነውም የምትሉ ተረጋጉ። ስራና ስራ ብቻ እስከሆነ ድረስ ይሄ በስደተኞች በእናንተ በእኛ ማለት ነው በእኛ ስሙን ለራሱ እንትኑን ቢሰጡ ደስ ይለኛል። እንደ ድራማ መልክ አድርገው ቢያመጡ ደስ ይለኛል። እና እኛ እንደነሱ አሁን እንደ ሃይሚና እንደ ብሩኬ ሆነን ብዙ ልጆች እንትን ያልን አለ ደብቀንም ሚዲያ ላይ ሳናወጣው ደብቀንም በውስጥ የተቀመጥን ብዙ አለ። ዩቲዩብ ቁጥር ያንን ማለት ነው። ስለዚህ እነሱ ገጸ ባህሪ ነው የተሰጣቸው። ብሩኬ እኛ የምንልከውን አምታጅ ዝም ብሎ እወድሻለሁ እያለ ባፉ እንትን እያለ የሚበላ ወንድ ሆኖ ነው ብሩኬ ገጸ ባህሪው ማለት ነው። ብሩኬን እንግዲህ ከመጀመሪያ ጀምሮ የምታውቁ ሰዎች የብሩኬን ጸባይ የብሩኬን ባህሪ የምታውቁ ሰዎች ታውቁታላችሁ መቼም ማለት ነው። ሃይሚ ድብቅ ካሜራ አርጋ እንደዛ እንትን ስትለው ለሃይሚ እንኳን ለሚወዳት እንኳን አልተሳሳተ ሌላ ሰው ጋር ተሳስቶ ይሄን ያመጣል ብላችሁ አእምሯችሁ ላይ ባትጽፉ ደስ ይለኛል። ይሄ ነገር የተሰጠው ገጸ ባህሪ ነው። ሃይሚዬ ደግሞ እኛ ደም እንባ ነው የምናለቅሰው። ይኸው ቤት ልሰራልሽ ነው ቀርሞ ካንቺ በቀር ሴቶችን ዙሪያ ላይም እያለ እየበላን እየጋጠን እኛ ባፋችን በቅጣችን ተደፍተን የምንሰራውን ወይንም ሁሉ ነገራችንን ህይወታችንን አሳልፈን የሰጠነው ሰው እንደዛ አድርጎ አይ ቆይ ሰው አያየኝም ብሎ በሆነ ስህተት ስሜት ወይንም ሌላ ሴት ጋር እየተገናኘ ለዛችም አለሁልሽ ይላል፣ ለዚችም አለሁልሽ ይላል።
እንደኛ ሁና ነው የሃይሚ ገጸ ባህሪ የተሰጠው። ቤኪ ደግሞ ብሩኬን አጋዥ ነው። ፍፄ ደግሞ ይሄ ነገር እንዴት ሚፍታህም ደግሞ እንደዛው ማለት ነው። ስለዚህ ይሄ ነገር ስራና ስራ ስለሆነ እንደው በፈጣሪያችሁ ሁላችሁ መቼም ሙስሊም ክርስቲያን አንድ ፈጣሪ ነው ያለን፣ አንድ አምላክ ነው ያለን። ሁላችንም የምንገዛው አንድ አምላክ ነው። አላህን እስከሆነ ድረስ ወደ ራሳችሁ ተመለሱ። ወደ ራሳችሁ ተመልሳችሁ ይሄ ነገር ስራ ነው የምትፈልጉት ብሩኬና ሃይሚ እንዳይለያዩ እስከሆነ ድረስ ብሩኬና ሃይሚ መቼም አይለያዩ። መቼም አንድ ናቸው። መቼም እንትን አይላትም፣ አይጎዳትም፣ አትጎዳውም። ይሄንን ቅንጭላታችሁ ውስጥ አሳምኑት። በቃ አሳምናችሁ ሂዱ፣ አሳምኑት። ይሄ ነገር ብሩኬ ሰራው ብሩኬን እኔ ብዙ ቲክቶክ ላይ ብዙ ሰዎች አይቻለሁ። ብሩኬ ሴጋድሮ ብሩኬ የብሩኬ ልጅ ተሆነ ይሄ ልጅ እኔም ባሌን ጋር ፋታለሁ ያለች አለች። እኔም አውቀው የሰማሁት እዚሁ ቲክቶክ ሰፈር እዚሁ ማለት ነው። አንዲቱ ደግሞ ማምነው ወንድሜ ጓደኛዬን የዳርኩት አለ፣ ይሄማ የኔም ወንድም ይሄን ሰርቷል፣ ጓደኛዬን አስፈታታለሁ ያለች አለች። ይሄንን እንደዚህ ሁናችሁ ሳይሆን እንትን የምንላቸው ገጸ ባህሪያቸው ነው እንጂ ሃይሚና ብሩኬ ያ የድሮ የምናውቃቸው ሃይሚና ብሩኬ ናቸው። አልተለያዩም። ለስራ እኛ አሁን አረብ ሀገር መተን ላይ ታይ የምንዘለው እየበላን ሲጠሩን አቤት ብለን የምንሄደው ሽንት ቤት እየሰገር እንዴት አድርገን እንደምንሰግር ወይም ጸሎት እያደረግን እንዴት አድርገን ጸሎት እንደምናደርግ እኮ ማናቅ ልጆች አሉ። ለምንድን ነው? ለብር እና ለብር እስከሆነ ድረስ እነዚህ ሰዎች ዩቱብ የተከፈተው ሊሰሩበት ነው፣ እየሰሩ ነው። ስራና ስራ ብቻ ነው። መቼም የሚለያዩ አይደሉም። ይሄንን ነው ሁላችሁ የምትፈልጉት። ሁላችንም የምንፈልገው ብሩኬና ሃይሚ አንድ ሆነው እንድናይ ብቻ ነው አይደለ? መቼም አይለያዩም። አሳምኑት አእምሯችሁን። በቃ አንድ ሬዲ በቃ አሳምኑት 100%። በቃ መቼም አይለያዩም። ባልና ሚስት እኮ ናቸው። የመጣ ቢመጣ አይለያቸውም። የመጣ ቢመጣ የገባ ቢገባ አይለያቸውም። ይሄንን ስራ ያመጡት ግን ብዙ ሰዎች ይፋ እንደኛ ስላላወሩ ነው እንጂ ብዙ ሰዎች እንደዚህ ሆነው የተበሉ አሉ። እዛው ሀገራችንም ሴቱና እንደ ሃይሚ አላለቀሰች የለችም፣ አንዳንዱ በስተቀር ማለት ነው። እኔ ለራሴ ሃይሚና ብሩክ የደረሰው ድርጊት እኔ ላይ ደርሶ እኔ ላይ የደረሰ እኔ አንሻ የምታወጣ አንሻ ላይ የደረሰ እኔ በፊት ወፍራም ነበርኩ። አሁን ብታውኝ ማለት ነው ንፋስ ይወስደኛል። የንደትና የእንትን ማለት ነው። በቃ ይሄ ነገር እነሱ የሚሰሩን ነገር እኔ ህይወት ላይ ያለፈ ነው። እኔ ህይወት አሁን ያለሁበት ህይወት ላይ አሁን ያችንም እኔንም ወዳለሁ ይላል፣ ያችንም አግብቶ ተቀምጧል። እገዛ ሰራሁ ቤቴ እንትን አልኩ ቤቴ ማለት ይሄንን ነው ይዘው የመጡት እነሱ። ይሄንን ይዘው የመጡትን ነገር እንይላቸው። ከቻል ሶብር አድርገን ከቻል ሙሉ ማየት ካልቻልን ደግሞ ከፍተን እንተውላቸው። በቃ ለስራ እስከሆነ ድረስ ይስሩ። እየተሳሳሙ እንትን እያሉ ሲመጡ ተላላሱ። ጠናባቸውን እኛ ማለት ምሬን እኮ ጠናባቸው። ተላላሱ ደግሞ እነዚህ እያን እየተናገርን ነው። ላይቭ ላይ ሲመጡ እንደዛው ጠናባቸው። አሁንም 10 ጊዜ ላይቭ 10 ጊዜ ታብታብ አድርጎ 10 ጊዜ እንደዛ አድርጎ እያሉ ያን እንትን እንላለን። ይሄ ደግሞ እንደዚህ አይነት ሲመጣ ደግሞ እኛ እኛ እንትን አልቅሰናል። ትናንት በተለይ በጣም ነው ያለቀስነው። ምንድነው ሃይሚ እንደዛ ሆና ስለማንወድ ስለማንፈልግ እንደዛ ስታለቅስ ስለማንፈልግ እንደገና ተለያይተው ሊለያዩ ነው ብለን ደግሞ ስለተጨነቀ አሁን አእምሯችንን እና እንትን እንበለው እንዴ። ለካ ብሩኬ ሃይሚን ፈትነዋል። በሌሊት ቢጃማ በሌሊት ልብስ ሆኖ የሆነ ስሜትን በሚያነቃቃ በቃ የወንድ ልጅን ስሜት በሚፈትን ልብስ አርጋ ቪዲዮ ሰርታለች እኮ። ምን ያህል ብትተማመንበት ነው ይሄን እንዲህ አረገችው ብለን ነፍሳችን ጥያቄ ፈጥሮብን ነበር አይደል? እንኳን የማያውቃት አንድ ቀን አወቃት ጋር ወይንም ይቺ ባለትዳር የታወቀች ባለትዳር ናት፣ ባላላት በስነ ስርዓት። ለስራ ግን መጣች። ለምንድን ነው ለስራ የመጣችው? ብር ስለሆነ ስለሚከፈላት። አሁን እኛ እንዲከፈለን አይደል እንደምንሰራው። ስለዚህ
ብሩኬንም አትሳደቡ፣ ሃይሚንም አትሳደቡ፣ ሚፍታህንም አትሳደቡ። እኔ አትሳደቡ እያልኩ ደግሞ መብታችሁ ነው። መብታችሁን መገደብ አልችልም። ግን የሆነ የምንናገረው መጥፎ ቃላቶች አሉ፣ መጥፎ ቃላቶች አሉ። ይሄንን እንዳይጸጽተን በኋላ እንዳንናደድበት። አሁን በዳኒ አሁን ዳኒን ስንት ጉድ ብለን አሁን ላይቭ ላይ እንኳን ድክመት ይምጣ አይደለም የምንለው እንዳስቀን እንደዛ በኋላ እንዳንጸጸትበት በኋላ እንትን እንዳንልበት እንደዛ ወደ ራሳችን እንመለስ። ነፍሳችሁ አድኑት። በቃ እነዚህ ልጆች እኮ አይለያዩም እንዴ! ባልና ሚስት ናቸው እኮ አይለያዩም። ለካ ይሄ ድራማ ነው። አደይን ድራማ ስታው የነበራችሁ አሁን ደግሞ አፍላ ፍቅርን ድራማ ስታው ያላችሁ እንደዛ በቃ እንደ ተከታታይ ድራማ ነገር ወሰዱት። ያመቶ ልጅቱ እርጉዝ ናት። የብሩኬ ሚውት አድርጊ ሌላ ብሩኬ አስረግዞኛል ብትል ሃይሚ ብታለቅስም ብሩኬም ደግሞ እንደዚህ ልክ እንዳደረገ ሰው አንዴ አፈር አንዴ ሰው የሚሆነው ስራና ስራ ብቻ ነው። ብሩኬ የእኛን ወንዶች ጸባይ ይዞ ነው አሁን መጓዝ የያዘው። ሃይሚ ደግሞ እኛን የስደተኞችን ጸባይ ይዛ ነው መጓዝ የያዘችው። እና ስለዚህ ይሄን ቆም ብለን እንደአሁን ብትጠይቁ ጓደኞቻችሁን እንደዚህ አይነት ህይወት ያለፈበት ብዙ አለ እና ይሄ ነገር እንደዚህ ይሄንን ለካ ይሄ አፈቅቤ ነው። አሁን ብሩኬን እንደዚህ አምነን የነበረው አሁን በቃ እንትናል ነው አይደል? እንዴት ይሄንንማ ከሰራ እንዴት ለጥንቃቄ ያህል ነው፣ እኛ እንድንጠነቀቅ ነው። በቃ ባፋችን ደለለንና ባሌ ነው የ10 ዓመት የ20 ዓመት እንዳንበላ ነው። በቃ ስራና ስራ እስከሆነ ድረስ ራሳችሁን ጠብቁ፣ ብሉ፣ ጠጡ፣ ማዳሞቻችሁን አገልግሉ፣ ገንዘባችሁን ቁጠሩ። ምን ያናግራችኋል? ገንዘብ። ምን ያራምዳችኋል? ገንዘብ። ምን ያስለቅሳችኋል? ገንዘብ። ስለዚህ ሁልሽም እየሸቀልሽ ስራሽን እየሰራሽ ቻናላችሁን ሸር አድርጉላቸው፣ የስሩ። አንሰዳደብ። እኔ አንቺን አልስደብ፣ አንቺ እኔን አትስደቢ። በአጠቃላይ በቃ ሶብር እናርግ። ባለፈው ትምህርት እንማር። ባለፈው ወርቃ የሞተችው ልጅ ዞር ብሎ ያያት አለ? 6 ወር ነው 7 ወር ሆናት። ማንም ያያት የለም፣ ማንም የጠየቃት የለም። ለቤተሰቦቿ ግን ጸጸቱና የእኛ ሀገር ልጅ ናት፣ ጸጸቱና ቀረች በቃ። እና ስለዚህ እንዳትወድቁ፣ ሳበሉ ሳጠጡ ቁጭ ብላችሁ እንዳትወድቁ፣ የሆነ ነገር እንዳትሆኑ እራሳችሁን ጠብቁ። ሃይሚና ብሩኬ ኢንሻአላህ ተጋብተው አይተናቸው ልጅም ወልደን አይተናቸው እንትን የምንል ሰዎች ናቸው እንጂ እንደዚህ እንደ ቃቃ ጨዋታ ዛሬ ፍርስ ነገ ድርቅ፣ ዛሬ ፍርስ እንለያዩ፣ ልይይት፣ እንዋደድ፣ ውድድድ የሚባባሉ አይደለም። የጠነከረ ኃይለኝነት የተቆራኘ በቃ ንፋስ የማይገባው ፍቅር ነው ያላቸው። እና ወደ ራሳችሁ ተመለሱ ውዶቼ። እውላቸው አትሳደቡ። ምንም ስድብ ጥቅም የለውም፣ ኃጢአት ነው እንጂ ወደ ራሳችሁ ተመለሱ። ራሳችሁን ሁኑ፣ አገኙት። በቃ ፈታ በሉና ጭንቀት ሳይሆን የሚለቀቀው ምን አይነት አይዲያ ይዘው ይመጡ ይሆን እያላችሁ አይዲያውን ሰቡበት በቃ። እና ስራና ስራ እስከሆነ ድረስ አትጨናነቁ፣ አትሸበሩ፣ መቼም አይለያዩ፣ አብሽሩ። ማንንም ደግሞ ብሩኬ ወይ ታባክ እንዲህ አድርገህ ብላችሁ አትዘቅዝቁት። ሃይሚን አትዘቅዝቋት፣ ሚፍታህንም አትዘቅዝቁ። ኃጢአት ነው፣ ወንጀል ነው። አሁን ምሳሌ ክርስቲያን የሆናችሁ መስቀል ምን ያህል እንክብካቤ እንዳላችሁ እናውቃለን አይደለ? እኛ ሙስሊሞች ግን አናውቅም። እኛ ሙስሊሞች ደግሞ አሁን ቁርአን ወይንም ኮፊት ያደረገ ሰው ምን ያህል እንክብካቤ እንዳለን እናውቃለን። እያነሳን ዝም ብለን ስንዘቀዝቅ መስቀሉንም መስቀል ያደረጉትን መስቀላቸውን እየዘቀዘቃችሁ ነው። ሙስሊሞችንም እንደዚሁ ኪታብ እየዘቀዘቃችሁ ነው ማለት ነው። እና ይሄንን አስተያየት አድርገን በስነ ስርዓት በቃ ለምን አሳልፈን ባንሰጥ፣ በዚሁ እንደዚሁ ስንባባል ሌላ ሰው ይገባብናል። በቃ አሁን አንድ የነበርነውን ልይት ብለን እንዳንቀር እንደዚሁ አንድነታችንን ይዘን እንትን እንበል። ስራና ስራ እስከሆነ ድረስ አትጨናነቁ። ጨርሻለሁ። አመሰግናለሁ።
አይ ወጠርኳቸዋ። በጣም ይቅርታ። አይሻ ኑሪ አንዴ ልጠይቅሽ ጥያቄ አለ። እንዴ ብቻ መልሽልኝ። ግን ይሄ ለቅሶ ሁሌም ነው? እስከ መቼ ነው የሚቆመው ለቅሶ? ይቆማል። ያው የሚቆመው ማለት ነው። የሚቆመው እኮ እርግጡ ሲታወቅ ነው። ሰሞኑን አሁን 3 ወር ሙሉ እና እንጠብቅን፣ ግን 3 ወር እንጠብቅ እንዳይሉ ፈጣሪ ሆይ ጸሎት አድርጉ። 3 ወር አይደለም 3 ወር ሳይሆን 3 ወር የተባለው መካከል እኮ በዓል አለ። ይሄ ወር ስለላይ ተጠብቂ በቃ እንዴ ገና ልክባል ነው ገና አለ። የኛ ገና ባስጠኝ እኮ ለበዓሉ ማለት ለበዓሉ ይቋረጥና ከዛ ግን ይጀመራል። ያው ልጁ ዲኤንኤስ ድረስ አለ። አንቺ ደግሞ እንዴ ይሄ ነገር እስከዛ አይደርስም። አንቺ ደግሞ አይ ጉዳችን ፈላ እንትን ነው ነገሩ ማለት ነው። ሲምኝማ ቆይ አሁን 6 ወር ከምናምን ከሆነ እኮ 2 ወር ከ15 2 ወር እንደዚህ እኮ ነው የሚቀረው። 6 ወር ከ20 ቀን ነው። ሰማይ ወርዳን ወኬ ሌላ ታይታ ታመጣለች። ልጅ እኮ የለውም ወይ ምን ጉድ አይደለም። ባለ ትዳር ናት። ልጅማ ልጅ አለው ውስጥ መስላለች። ባለ ትዳር ናት እኮ ልጅቷ። ሆን ብሎ ለስራ እንዳመጣ ለምንድን ነው እንደዚህ አንድ ኩፍ አንድ ዝቅ ምለው? በጤና ነው ታዲያ። አዳምጪ። ተለቅ እንዲል ተደርጎ ነበር ሲታወቅ፣ ዛሬ ትክክለኛ ፊቱ ያስታውቃል እንትን ስለሆነ ማለት ነው። እና ብርቱዬ ለማንኛውም ዘና ወይ በላቸው ግን ማለት ነው እምብርት ወደ ውጭ እንዲወጣ ነው ይሏል። እምብርት ስሚ እሺ። እስከዛ ማለት ነው እኔ የምነግርሽ ነገር እኔ አሁን ማለት ነው እስከዛ ሁሌም ይሄ ነገር ይመጣል ነው በየቀኑ ይመጣሉ። አንድ ነገር ውጤቱ ነገር ይነገረናል። ውጤቱ የምን ውጤት እንዴ? አልተነገረም እኮ ለካ ተነገረን። ምናምን ቀን ተብሎ 20 ምናምን 26 ሳምንት ከ20 ቀን አለ። 20 ቀን አለ። ቀን አሁን ይቺ ቀኒቱ ታወዛግባችኋለች። ገባሽ? እዚህ ላይ ክርክር ነገር ይመጣል። ሀያ ቀኗ ዝም በሉ አሁን ደግሞ ይህም አጀንዳ ስጡን ይመጣላችሁ። ወይኔ በላችሁ። ትላንትና እንደዚሁ እኛ ተመርመረ ስር ይዞ መጡ። ላስ ከዚህ በኋላ ትንሽ ተለጥፏል እኮ እኛ ምንም ነገር አንፈልግም። ሄዳ ብቻ ትመርመረ። ሆዷ ጎትተሽ አውጡ። ያንን ጨርቅ ጎትተሽ ጣይስቲኮት ትብላ ተጠቅማለች እኮ እግዚአብሔር። እዚህ ጋር ይቅር ይበለኝ። ልጅ ከሆነ ሆነ ልጅ ከሆነ ይቅር ይበለኝ። ምንም ይቅር አይበለኝ። የተናገረ ሚሚ ቆይ አንድ ጊዜ በማርያም ይቅር አይበለኝ። አይሻ ምንም ይቅር አይበለኝ። ጓ ሲል ብሩክ ያለው ሰንቶች ልጁ ነው የሚጎዱ እንትን እኮ ነው የልብ ትርታው ነው አሉ። ደግሞ እኮ ልጁ ነው የሚንጓጓው ማለት ነው። ልጁ ነው አለ ብሩክ። አዎ የልብ ወርቅ ነው። ወርቆ በነበር የባስ ደህና ጥሩ እንትን ይል ነበረ። የሆነ እንዲህ ብሎ ተብሎ ተይዞ በነበር ጥሩ ነበር። አረ ዶክተሩ ደግሞ ቸኩሎ 26 ሳምንት ነው። በመቼ ሳቡ ሰራው? በመቼ አስቦት ነው ደግሞ ዶክተሩ ግን በቀደም መረመራት ነው። አይታችሁታል? ቀደም ብሎ መርምሯት ነበር መሰለኝ። እኔ ጥያቄ አለኝ። እስኪ ዝም በሉ እናንተ። ጥያቄ አለኝ። ቡርቴ ሹፊች እንዲ እኔ ሙሽክላና አና ሙሽክላ ብቴ ካላስ እናንተ ዝም በሉ። ለውረጅ ቡርቴ ነው ውረጅ። እሷ ችግር ልትፈጥር ነው። አውርጃት ቡርቴ ያንዳንድሽ አይሻለች፣ እዚህ ጋር አይሻለች፣ ታጦዝሻለች። ወደታች ዝም በይ አይሽዬ። እኔ ውድ ቆይ ሁላችሁም የምነግርህ አሁን ቤቲ የምትባለው ልጅ ከዛሬ ጀምሮ እዚህ ቤት እንዳትገባ።
እኔ አውቃታለሁ ብዬሻለሁ። ዝም በይ አይ ወጥተሽ አውርታልኛለሽ። ከዛሬ ጀምሮ እዚህ ቤት ሱመያን ቆይ ሱመያን ላስገባት። ቆይ ዝም በይ ስሙኝማ። ቤቴ እኔ እኮ እየሳቁ ነበረ እሷ ገብተ ሙልጭ ስትል። ኧረ ሰው በዚህ ሰዓት እንዴት ነው እየሆነ ያለው? ግን ወዴት እየሄደችው ነው? ማንኛ ቤት ማስመሰል የለም የኔ እናት፣ የለም። ያቺ ማዕዚ ቤት እየሰደኳት ስምሽን ቀይረሽ አልኳለች። ምን አረገች? ስትከራከራለች እዚህ አንቺ ጋር ሊጣሉ እኔ ነኝ ያባረርኳቸው ብላ ጥሩ ደግሞ ገባኝ። ልጅቱ ቪዲዮ ለቃለች እንዴ? በቲክቶክ በባላበት እኔ ዛሬ ሳበጥ ነው የዋልኩት። ልብ ቅርጥ ሰጧታል። ያ ሰጠችው እሷ ያንሽ እሷ ገብታ በውስጥ መስመር ልጅቷ አውጥቻት ከዛ ሳያት እኛ ጋር ትገባለች። አረ ሱመያ አንቺ ደግሞ የኛ ልጅ መስሎሽ ነው እፎ የምትይ አይደለም። የገባት አንቺ አስረጃት የልጅቷ። አሁንም ደግሞ አንድ ልጅ አለች ሌላ ነበር ዛሬ እንትና መዓዛ ቤት ገብተን አንሻ ጋር ተጋጠሙ። እኛ ደግሞ የተዋውቁ ነው እንላለን። አንሻ ለካ ታውቃታለህ በፊት ተያያዙልሽ። ከዛ ያችኛቱ ውሸት ስለሆነ አንሻ ስትይዛት ምን ታውራ ስሟን ቅይር አድርጋ ቤቲ HAB ምናምን ብላ የፍፄን ፎቶና የራሷን አርጋ መጣይ። እኔ ግን ዛሬ እሱ ነው እኔ ደግሞ ይቺ ቤቲ ናት ብዬልሽ ያቺ ምን ቤት የምትጽፊው ቤቲ ነሽ እንዴ ብዬ ብሬን ቤት አልኳት። አይደለችም። ዛሬ ደግሞ አስገባኋትና ድምፅሽን እስቲ ነው አውቃታለሁ። ያችን በብሩክ የሙቋ ስደፋ የነበረችውን አውቃታለሁ እኔ ማለት ነው። ገብቼ ሳዳምጣት እሷ ይቅርታ አንቺ ነሽ አንቺ አይደለሽ ማው እንኳን ምን ልበል እንደዚህ አለች ስትያት። እኔ እኮ ቤቲ እዚህ የምትጥፈው መስላኝ እኮ ነው። እኔ ደግሞ ቤት እየነግብ ይልልሻለሁ። አይሽዬ ልንገርሽ፣ ትናንትና ደግሞ አሉ እኔ አልነበርኩም ታውቂ። እኔ ደግሞ አሁን አለይም ሌላ ልጆች ሲመጡ ከራሴ ልጆች ውጪ ሲመጡ አለያቸው። አንሻ ብሌን ቤት ገብታ ትተረተራለች። አንዴ ልንገርሽ ስሞያ ስሚኝ፣ ሀይሚዬ የሚዘቀዝቁ ልጆች ትናንትና ገስ ላይ ተቀምጠዋል አሉ እዚህ ቤት ገብቶ ማለት እኛ ጋር እና እንዴት ሀይሚ የሚዘቀዝቁ ልጆች ለምንድን ነው ቤትሽ የምታስገቢ ተብሎ አይሽዬ እግዚአብሔር ነው የምልሽ ብዙ ሰው ርከድ አደረገልኝ። ከዛ እኔ ደግሞ ኦብሴ ጋር ርከድ አደረኩ። ኦብሴ ምንድን ነው ማን የገባው ሀይሚ የሚዘቀዝቅ ልጅ እንዴት እኛ ጋር ገብተው ገስ ላይ ይቀመጣሉ? ቤታችን የማን ቤት እንደሆነ ታውቃላችሁ። እኔ ከሌለውኝ አንቺ ላይ ነው ጥዬ የሚሄደው። ደግሞ አላችሁ ብዬ ነው ቤቱን ጥዬ የሚሄደው። ሰት ኦብሴ እኔ ማን ነበርኩ? ማው እንደዚህ ነበረ ዘርፌ ነበረች አላየቻትም ትበለኝ ብቻ አላውቅም። መጀመሪያ ነው ያስገቧት። አውልሽ እኔ የኔ ወርቅ ነው የሳበችኝ። ወክሴ የኔ ወርቅ ሳበችኝ። እኔ መጨረሻ ነው የገባሁት። እንደውም እቺ ሌላ ነች ማነች እያወራች ነበረ። እንደውም ምንድን ነው ያለች መሰለሽ? እሷ ከፈለጋችሁ ልትገመው ያ ነገር ባለፈ ሃይሚን ከሆነ ህይወታችን ልትበጠብጪ ነው ወይ? አው የኔ ወርቅ ነበረች። ህይወታችን ልትበጠብጪ ነው ወይ የመጣሹ? ከህይወታችን ውጪ ከማንም አርግዘሽ ብላ ጥሩ ይዛት ነበረ። ግን የሃይሚ መታመሟ ነው አለች። ከዛ አለችና አሁን ሃይሚ አጥብቃ